የተፈራው ሆነ። ሱዳን ኢትዮጵያ ላይ የአየር ጥቃት ከፈተች። ከፍተኛ ሰራዊት ወደ ኢትዮጵያ ድንበር ያስጠጉት ጀነራል ቡርሃን በቤንሻንጉል በኩል የአየር ጥቃት መክፈታቸው ተሰምቷል። እኔንም ሊያስረኝ ይፈልጋል ሐሰን ሼክ አመኑ። በመጨረሻም የሶማሊያ ፕሬዝዳንት ከባድ ጭንቀት ውስጥ መሆናቸው ተሰማ። የኢትዮጵያና ኤርትራ ጉዳይ ልባት ጠፋለት ሲባል ሌላ ቀጠናውን የሚያምስ ጉድ ተከስቷል። ኢትዮጵያን በጠላትነት በመክሰስ ጥቃት እንደሚሰነዝሩ ሲዝቱ የሰነበቱትና ከሰሞኑ ከፍተኛ ጦራቸውን ወደ ድንበር አስጠግተው ያከማቹት ጀነራል ቡርሃን በመጨረሻም ኢትዮጵያ ላይ መተኮሳቸውን መረጃዎች አመላክተዋል። ከወደ ቤንሻንጉል የተሰሙ መረጃዎች እንዳመላከቱት ከፍተኛ ሰራዊት ወደ ኢትዮጵያ ድንበር ያስጠጉት ጀነራል ቡርሃን በቤንሻንጉል በኩል የአየር ጥቃት መክፈታቸው ተሰምቷል። መረጃው ብዙዎች እየተቀባበሉት ነው። በዝርዝር ይዘነዋል፣ እንመለስበታለን። በሌላ በኩል ደግሞ እባብ ያየ በልጥ በረየ የሚሉት ተረት ቋንቋ ቀይሮ ቪላ ሶማሊያ ገብቷል እየተባለ ነው። እስራኤልን ከነ ቱርክ ጋር ሆኜ ወጋለው እያሉ የሚገኙት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የአሜሪካ ፕሬዝዳንት ትራምፕ እኔንም እንደ ቬንዙዌላ ኒኮላስ ማዱሮ ሊያስረኝ ይፈልጋል በሚል ከባድ ጭንቀት ውስጥ መሆናቸው ተሰምቷል። ከሞቃዲሾ የተሰማ መረጃም ይዘነዋል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። በመሃል ፒያሳ አራዳ ፓርክ ፊት ለፊት እያስገነባን ባለው ሳይት ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታ በ10% ቅድመ ክፍያ ይዞላችሁ መጥቷል። ምን እሱ ብቻ 65% ቀድሞ ለሚከፍሉ ደንበኞች 35% ልዩ ቅናሽ አመቻችተናል። በቡድን በቤተሰብ ሆናችሁ ለምትመጡ ደንበኞች ልዩ የቅናሽ ፓኬጅ አዘጋጅተን እርሶን በመጠበቅ ላይ እንገኛለን። ይህን እድል መጠቀም የሚፈልግ ብቻ ከስር ባለው ስልክ ይደውልልን። ሜሪት ፕሮፐርቲስ። የተፈራ ሆነ። ሱዳን ኢትዮጵያ ላይ የአየር ጥቃት ከፈተች። ከፍተኛ ሰራዊት ወደ ኢትዮጵያ ድንበር ያስጠጉት ጀነራል ቡርሃን በቤንሻንጉል በኩል የአየር ጥቃት መክፈታቸው ተሰምቷል። የኢትዮጵያና ኤርትራ ጉዳይ ልባት ጠፋለት ሲባል ሌላ ቀጠናውን የሚያምስ ጉድ ተከስቷል። ኢትዮጵያን በጠላትነት በመክሰስ ጥቃት እንደሚሰነዝሩ ሲዝቱ የሰነበቱትና ከሰሞኑ ከፍተኛ ጦራቸውን ወደ ድንበር አስጠግተው ያከማቹት ጀነራል ቡርሃን በመጨረሻም ኢትዮጵያ ላይ መተኮሳቸው መረጃዎች አመላክተዋል። ከወደ ቤንሻንጉል የተሰሙ መረጃዎች እንዳመለከቱት ከፍተኛ ሰራዊት ወደ ኢትዮጵያ ድንበር ያስጠጉት ጀነራል ቡርሃን በቤንሻንጉል በኩል የአየር ጥቃት መክፈታቸውን የተሰማው መረጃው ብዙዎች እየተቀባበሉት ነው። የኢሳያስ አፈወርቂ ወዳጅና የጥፋት አጋር ሆነው ብቅ ያሉት ጀነራል ቡርሃን በመጨረሻ ተፋላሚ የሆነውን የፈጥኖ ደራሽ ኃይል ትደግፋለች በሚል ደጋግመው ሲከሷት በነበረችው ኢትዮጵያ ላይ እንደዛቱት የበቀል ጅራፋቸውን ማንሳታቸው ተሰምቷል። የሱዳን ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑ ከሰሞኑ በስፋት ሲነገር ነበር። ጉዳዩ መዘገባችንም የሚታወስ ነው። ከሳምንታት በፊት ሱዳን ትሪቡን የአልቡርሃንን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግቦ ነበር። ለዚህም እንደ ምክንያት የተጠቀመው ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤት ሰጥታለች የሚል ነው። ዓለም አቀፉ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ ባወጣቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተደጋጋሚ በረራ እየተደረገ መሆኑ ነበር። አልማሻዳል ሱዳኒ.com የተሰኘ የሱዳን ሚዲያ የሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደራዊና የጦር መሳሪያ በኢትዮጵያ ድንበር ላይ ያከማቸ መሆኑን ምንጮች ዋቢ አድርጎ መዘገቡ የሚታወስ ሲሆን ትናንት ምሽት ላይ ደግሞ የአየር ጥቃት መሰንዘራቸውን የተነገረው ይህም ለኢትዮጵያ ተጨማሪ ስጋት የፈጠረ ጉዳይ ሆኗል። ጥቃቱ የተፈጸመው ኢትዮጵያ በጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ለሚመራ የፈጥኖ ደራሽ ኃይል ሰራዊት ማሰልጠኛና የሎጂስቲክ ማዕከል የሚሆን ቦታ በቤንሻንጉል ክልል ውስጥ ፈቅዳ እያሰለጠነችና እያስታጠቀች ነው ከሚለው ክስ ተከትሎ የተፈጸመ መሆኑን የሚጠቅሱት ምንጮች የትላንት ሌሊቱ የአየር ጥቃት የተፈጸመውም በዚሁ የጦር ሰፈር አቅራቢያ መሆኑን አክለው ገልጸዋል። እስካሁን በጉዳዩ ዙሪያ ከሁለቱም ወገን ማለትም ከኢትዮጵያ መከላከያም ሆነ ከሱዳን ብሔራዊ ኃይል ጦር በኩል ይፋዊ መግለጫም ሆነ ማስተባበያ ያልተሰጠበት ቢሆንም አጋጣሚው ለቀጠናው ሰላም መደፍረስ ቀላል የማይባል አስተዋጽኦ እንደሚኖረው እየተገለጸ ሲሆን የኢትዮ ኤርትራ ጉዳይ እልባት ሳያገኝ በሱዳን በኩል የተፈጠረው ውጥረት ለአፍሪካ ቀንድ ፖለቲካ አስጊ መሆኑም እየተነገረ ይገኛል። ይህ በእንዲህ ሳለ የፈጥኖ ደራሽ ኃይሉ ዋና ደጋፊ አረብ ኤምሬትስ የውጭ ጉዳይ ሚኒስትሯን ባለፈው ሰኞ ወደ አዲስ አበባ በመላክ ከዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በውይይታቸው ማብቂያ በጋራ ባወጡት መግለጫ ከሚያዝያ 2015 ዓ.ም ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል።
ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ጦርነቱ የሚቋጭበትን መንገድ በተመለከተም የእርስ በርስ ጦርነት የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያድግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫዎች ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስት ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑን አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንድ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም አይጠቅስም። የባህረ ሰላጤው ሀገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። በቀጣይ መረጃ እባብ ያየ በልጥ በረየ የሚሉት ተረት ቋንቋ ቀይሮ ቪላ ሶማሊያ ገብቷል እየተባለ ነው። እስራኤልን ከነ ቱርክ ጋር ሆኜ ሆጋለው እያሉ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የአሜሪካ ፕሬዝዳንት ትራምፕ እኔንም እንደ ቬንዙዌላው ኒኮላስ ማዱሮ ሊያስረኝ ይፈልጋል በሚል ከባድ ጭንቀት ውስጥ መሆናቸው ተሰምቷል። እስራኤልን ከአጋሮቻቸው ጋር በመሆን ከሶማሊላንድ ጠራርገው እንደሚያስወጡ የዛቱት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አሜሪካ መንግስታቸውን ለማዳከምና በመጨረሻም ራሳቸውን ከስልጣን ለማስወገድ የምታደርገውን ጥረት በመስጋት ላይ መሆናቸውን የሞቃዲሾ መገናኛ ብዙሃን በሰፊው ዘግበዋል። ፕሬዝዳንቱ በተለይ የአሜሪካ መንግስት የቀድሞውን የቬንዙዌላ መሪ ኒኮላስ ማዱሮን አፍኖ ለመውሰድ ያደረገው ሙከራና ያወጣውን ዋጋ በመጥቀስ አሜሪካ እንደ ቬንዙዌላ መሪ አፍና ትወስዳለች የሚል ስጋት እንዳላቸው በስፋት እየተዘገበ ነው። የፕሬዝዳንት ሐሰን ስጋት የመጣው በቅርቡ በአሜሪካና በሶማሊያ መንግስት መካከል የተፈጠሩ አለመግባባቶችን ተከትሎ ነው። ፕሬዝዳንቱ በአሜሪካ ላይ ዋነኛ ጥርጣሬ ያደረባቸው ኢትዮጵያና ሶማሊላንድ የተፈራረሙትን የወደብ መዳረሻና የባህር ኃይል ትብብር ስምምነት በተመለከተ አሜሪካ በቂ ድጋፍ አልሰጠችም የሚል እምነት በመያዛቸው ነው። አሜሪካ በሶማሊያ ለጸረ ሽብር ትግልና የአልሸባብን እንቅስቃሴ ለመቆጣጠር ከፍተኛ ድጋፍ ስታደርግ ብትቆይም ከቀናት በፊት በአሜሪካና በሞቃዲሾ መካከል የስትራቴጂክ ቅንጅት ድጋፍ መቋረጡ ይታወሳል። ፕሬዝዳንቱ የሀገር ውስጥ ተቃዋሚዎችንና አሜሪካን እንደ አንድ ተባባሪ ኃይል በመመልከት በራሳቸው ላይ የሚሰሩ ሴራዎች እንዳሉ በመጠራጠር ላይ ናቸው። የሶማሊያ መገናኛ ብዙሃን እንደዘገቡት ፕሬዝዳንቱ በግል ስጋታቸው ላይ ከአሜሪካ የሚመጡ ተጨማሪ ጫናዎችና ቅጣቶች እንደሚጠብቁም ይጠቁማሉ። ለአንዳንድ ከፍተኛ የሶማሊያ ባለስልጣናት የአሜሪካ ጉዞ እገዳዎች መጣል ሊያስከትል ይችላል። አሜሪካ ለሶማሊያ የምትሰጠውን የደህንነትና የሰብአዊ እርዳታ ሊቀንስ ወይም ለተወሰኑ ፕሮግራሞች ሊገድብ ይችላል። ይህ ደግሞ ከአልሸባብ ጋር በሚደረገው ትግል ላይ አሉታዊ ተጽዕኖ ይኖረዋል። የአሜሪካ አምባሳደርን ወደ ኋላ መጥራት ወይም ሌሎች የዲፕሎማሲያዊ ደረጃ ቅነሳ እርምጃዎችን መውሰድ ሊከሰት ይችላል። የፕሬዝዳንቱ ስጋት እጅግ ከፍ ያለ የፖለቲካ ጭንቀት ውስጥ መግባታቸውን ያሳያል። እሳቸው እንደሚሉት የቬንዙዌላው አይነት የመሪ ማደን ሴራ ይሁን አይሆን እርግጠኛ ባይሆኑም ሁለቱ ሀገራት ከፍተኛ የዲፕሎማሲያዊ ቀውስ መግባታቸውን ያመለክታል። የሞቃዲሾ ቴሌቪዥን ጣቢያዎች እና የድረገጽ ጋዜጦች ይህ ጉዳይ በዋናነት እየዘገቡት ነው። ዜናው በሰፊው የሀገር ውስጥ ተቃዋሚዎችን እንደሚያቀጣጥልና ፕሬዝዳንቱ የሀገር ውስጥ ድጋፍን ለመጠየቅ እንደተጠቀሙበት አንዳንድ ተንታኞች ይገልጻሉ። የዜና ዘገባዎች ፕሬዝዳንቱ ስጋታቸውን የገለጹበት ሁኔታ እና ከቅርብ ጊዜ ወዲህ በሀገሪቱ የደህንነት ሁኔታ ላይ ያተኮሩ ናቸው። አስተያየት ሰጪዎች አሜሪካ ፕሬዝዳንቱን ለማሰር ይህንን ሁሉ ርቀት እንደማትጓዝ ገልጸው ትራምፕ በአንድ የስልክ ጥሪ ናና እጅህን ለአሜሪካ ፖሊስ ስጥ ቢሉት ፈቃደኛ ከመሆን ውጭ ሌላ አማራጭ የላቸውም ሲሉ በስጋታቸው ዙሪያ በሚሰራጨው ዜና ተሳልቀዋል። በሶማሊያ ውስጥ ከሚታወቁና በስፋት ከሚዘግቡ መገናኛ ብዙሃን አንዱ የሆነው ጋርዌ ኦንላይን መረጃውን ሲያሰራጭ እንዳለው ፕሬዝዳንት ሐሰን ሼክ ተሸብረዋል። ዋና መቀመጫቸው በፑንትላንድ ግዛት ጋርዌ ቢሆንም ስለ መላዋ ሶማሊያ በስፋት የሚዘግበው ጋርዌ በሞቃዲሾ መንግስትና በክልላዊ መንግስት መካከል ያለውን ግንኙነት በተመለከተ ጥልቅ ትንታኔዎችንና ዜናዎችን የሚያቀርብ ሚዲያ ነው። ሐሰን ሼክ ከቤተ መንግስታቸው ውጪ በነጻነት መንቀሳቀስ የማይችሉ ክልሎች የማይታዘዟቸው በራሳቸው ጎሳ ብቻ የሚደገፉ መሪ መሆናቸውን ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።